ሰዎች በግል ሊያሳኳቸው ያልቻሏቸውን ፍላጎቶቻቸውን ለማሳካት እና በግል ጥረታቸው ያልፈቷቸውን ችግሮች ለመፍታት በጋራ ሆነው የሚሰሩበት ሞዳሊቲ ያስፈልጋል ማለት ነው። ሰዎች እንግዲህ በጋራ እንዲሰሩ ከሚችሉባቸው ሞዳሊቲዎች መካከል ግንባር ቀደሙ ሰዎች ተሰባስበው በጋራ ሆነው የሚሰሩበት ማዕቀፍ የህብረት ስራ ማህበራት ማዕቀፍ ነው። በሀገራችን ማህበራዊና ኢኮኖሚያዊ ችግሮቻቸውን ለመፍታት ሲባል ዜጎች ተሰባስበው የህብረት ስራ ማህበር በማቋቋም ችግሮቻቸውን ይፈታሉ፣ ፍላጎቶቻቸውንም እያሟሉ ይገኛሉ። የህብረት ስራ ማህበራት ራሳቸውን የቻለ የህግ ሰውነት ያላቸው፣ ራሱን የቻለ ህግና አዋጅ፣ ደንብና መመሪያ ያላቸው ተቋማት ናቸው። እያንዳንዱ ሀገር ለህብረት ስራ ማህበራት የራሱን የሆነ የሌጋል ፍሬምወርክ ወይም የህግ ማዕቀፍ ያዘጋጃሉ። ይህ ሀገራት የሚያዘጋጁት የህግ ማዕቀፍም ከዓለም አቀፉ የህብረት ስራ ማህበራት መርሆዎችና እሴቶች ጋር የተጣጣመ ነው ማለት ነው። ስለዚህ ህብረት ስራ ማህበራት ዓለም አቀፍ የሆነ መርሆዎችና እሴቶችን ተከትለው የሚደራጁና የሚሰሩ ተቋማት ናቸው ብለን መውሰድ እንችላለን ማለት ነው። ይህ በእንዲህ እንዳለ እንግዲህ ሀገራችን ኢትዮጵያም የራሱን የቻለ የህብረት ስራ ህግ ማዕቀፍ አላት። በጣም ብዙ የህብረት ስራ ማህበራትም አሉ ሀገራችን ውስጥ። በተለያየ ዘርፍም ይደራጃሉ የህብረት ስራ ማህበራት በፋይናንስ ወይም በገንዘብ ቁጠባና ብድር እየተባለ የሚጠሩት፣ በሁለገብ፣ በማምረት ስራ፣ በአገልግሎት፣ በጣም በብዙ ዘርፎች የህብረት ስራ ማህበራት ተደራጅተው ዜጎች ራሳቸውን ተጠቃሚ የሚሆኑበትን አውድ መፍጠር ይችላሉ። ለሀገር ኢኮኖሚም የራሳቸውን ሚና ይጫወታሉ፣ የራሳቸውን አስተዋጽኦ ያበረክታሉ ማለት ነው። ይህ በእንዲህ እንዳለ እንግዲህ የኢትዮጵያ እኛ ሀገር ውስጥ ያሉ የህብረት ስራ ማህበራት እንቅስቃሴ ምን ይመስላል ወይም የሚለውን ጉዳይ ስንመለከት የህብረት ስራ ኮሚሽን፣ የፌዴራሉ የህብረት ስራ ኮሚሽን ከዛ ጀምረን በተዋረድ በክልል፣ በዞን፣ በወረዳ ደረጃ ያሉ የህብረት ስራ ማህበራት ማስፋፊያ ጽህፈት ቤቶች፣ ተጠሪ ጽህፈት ቤቶች አጠቃላይ እስካሁን ያደራጇቸውና ስራ ላይ ያሉትን የህብረት ስራ ማህበራት እንቅስቃሴና ያላቸው ቁመና ታይቶ ያለው ምንድነው የተባለው? ህብረት ስራ ማህበራት ብዙ ደካማ ጎን እንዳላቸው ነው የተገለጸው እና እነዚህ ደካማ ጎናቸው ታርመው ህብረት ስራ ማህበራት እንደገና ሪብራንድ ሆነው ዘምነው አገልግሎታቸውን አጠናክረው መቀጠል እንደሚገባቸው ነው የተገለጸው ማለት ነው። እና በዋናነት አሁን ኢትዮጵያ ውስጥ ያሉት የህብረት ስራ ማህበራት መሰረታዊ የህብረት ስራ ማህበራት ብሎም በዩኒየንም ከዛም በላይ ባሉት የአደረጃጀት ማዕቀፎች ውስጥ ያሉት የህብረት ስራ ማህበራት አንደኛ የአደረጃጀት ችግር አለባቸው ብዙዎቹ ማለት ነው። ሁሉም ሳይሆን ብዙዎቹ ለማለት ነው። ሌላው የአመራር ችግር፣ በጣም ከፍተኛ የሆነ የአመራር ችግር አለ። ምክንያቱም ህብረት ስራ ማህበራት ቀደም ብለን እንደገለጽናቸው ዜጎች በፈቃደኝነት ተሰባስበው የሚያቋቁሟቸው ስለሆኑ እነዛ ማህበሩን ያቋቋሙ ሰዎች ለማህበሩ አመራርነት የሚበቃ እውቀት፣ ክህሎት እና ልምድም ጭምር ሃይ ስታንዳርድ የሆነ ወይም ደግሞ ሙያዊ በሆነ ደረጃ ፕሮፌሽናል በሚባል ደረጃ ብቁ የሆነ የሰው ኃይል ስለማይኖር የአመራር ችግር በጣም አለ ማለት ነው። እና የአገልግሎት አሰጣጥ ፕሮቶኮላቸው ስርዓታቸውን በተመለከተም እንደዚሁ ከፍተኛ የሆነ ያው ወጥ ያልሆነ የተዘበራረቀና ክፍተቶች ያሉበት የአሰራር ስርዓት እንዳለ ይገለጻል ማለት ነው። ሌላው ከዘመኑ ጋር አብሮ መዘመን ይጠይቃል። ይህ ዘመን በጣም በዲጂታል ዘመን ነው፣ የኢንፎርሜሽን ዘመን ነው። ስለዚህ በዛ ልክ ተቋማትም ግለሰቦችም ራሳቸውን ዘመኑ ከፈጠረው መልካም አጋጣሚ ጋር፣ ዘመኑ ከፈጠረው እድል ጋር በደንብ አቆራኝተውና አስተሳስረው መንቀሳቀስ መስራት አለባቸው። ቴክኖሎጂ መጠቀም መቻል አለባቸውና ይህም ከፍተኛ የሆነ አሁን ላይ ያሉ የህብረት ስራ ማህበራት ክፍተት ወይም ችግር ነው ማለት ነው። ይህ እንግዲህ ይሄ ችግር መኖሩ የህብረት ስራ ማህበራት አባላት ከህብረት ስራ ማህበሩ ተጠቃሚ እንዳይሆኑ እንዲሁም ሀገር በህብረት ስራ ማህበራት እንቅስቃሴ ማግኘት የሚገባትን ጥቅም እንዳታገኝ አድርጓታል ማለት ነው። ስለዚህ የችግር መፈታት አለበት። ህብረት ስራ ማህበራት ራሳቸውን ሪፎርም ማድረግ ማደስ እና ለተሻለ ተልዕኮ ራሳቸውን ዝግጁ አድርገው ራሳቸውን አድሰው የላቀ አገልግሎት ማቅረብ መቻል አለባቸው ማለት ነው። አሰራራቸውም በጣም ግልጽ፣ ፕሮፌሽናል እና
ተጠያቂነት የሰፈነበት አሰራራቸው ግልጽ የሆነ ውጤታማ የሆነ አሰራር መኖር መቻል አለበት። የሀገሪቱን የህግ ማቀፎች ብሎም ዓለም አቀፉን የህብረት ስራ መርሆዎች ተከትለውና ያንን መሰረት አድርገው የሚንቀሳቀሱ ተቋማት መሆን መቻል አለባቸው ማለት ነው። እንግዲህ እነዚህንና መሰል ጉዳዮችን በተመለከተ ተጨማሪ ማብራሪያዎች እና ይዘቶችን የምትፈልጉ ከሆነ በኮሜንት አሳውቁን። በህብረት ስራ ማህበራት ዙሪያ ተከታታይ የሆኑ ቪዲዮዎችን ኮንተንቶችን እንሰራለን። ስለ ህብረት ስራ ማህበራት እንማማራለን። ምናልባት የህብረት ስራ ማህበር አመራር የሆናችሁ እና ስለ ህብረት ስራ ማህበራት አሁን ላይ ምን ይጠበቅባቸዋል፣ እንዴት ነው ራሳቸውን ማሳደግ የሚገባቸው በሚለው ጉዳይም ተጨማሪ ማብራሪያ ወይም ምክር ከፈለጋችሁም ኮንታክት ማድረግ ትችላላችሁ ማለት ነው። የዛሬው ዝግጅታችን ይሄን ይመስል ነበር። በቀጣይ በሌላ ዝግጅት እስከምንገናኝ ሁላችሁም በያላችሁበት ቸር ሰንብቱ። መልካም ጊዜ ይሁንላችሁ። ሀሳብ አስተያየት ካላችሁ በኮሜንት መስጫ ጻፉልን። እንዲሁም እኛን ኮንታክት ማድረግ የምትፈልጉ ካላችሁም እዚህ ስክሪን ላይ በምናስቀምጣቸው አድራሻዎቻችን በኩል ልታገኙን ልታናግሩን ትችላላችሁ። በተረፈ መልካም ጊዜ